ትካዜህን በእግዚአብሔር ላይ ጣል እርሱም ይደግፋል ይላል መጽሐፍ ቅዱስ። በእውነት የምንኖርበት ምድር የብዙ ትካዜ የብዙ ጭንቀት ዓለም ነው። ቢሆንም ግን የእግዚአብሔር ቃል ምንድነው የሚለን? እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይለናል። እግዚአብሔር ይመስገን። የሰማይና የምድር ጌታ የኔና የናንተ አባት በስም የሚያውቀን ጉዳያችንን ኬዛችንን አብጠርጥሮ የምናልፍበትን የሚያውቅ ጌታ ስለኛ ያስባል። በጣም ይደንቃልና ለዚህ ነው እናንተ አትተክዙ፣ ምክንያቱም እኔ እያሰብኩላችሁ ነው። በዚህ ሰከንድ ስለአንተ የሚያስብልህ አባት አለ። ጸሎት የሚባለው ቦታ ምን መሰላችሁ? ጸሎት ትልቅ ስጦታ ነው። እኛም ሸክማችንን ጭንቀታችንን ይዘን መተን እርሱ ደግሞ ሰላምና እረፍቱን ይዞ መጥቶ የምንገናኝበት ቦታ ነውና ትልቅ ኤክስቼንጅ ሀፕን የሚያደርግበት ነው። የኛን ሸክም ለሱ እንሰጠዋለን፣ የእርሱን ሰላም ደግሞ እንቀበላለንና የጸሎት ስፍራ የፈውስ ቦታ ነው፣ የመጽናናት ቦታ ነው፣ ትካዜን የምንጥልበት ቦታ ነው። ጌታ ኢየሱስ ምን ይላል? እናንተ ደካሞች ሸክም የከበደባችሁ ወደኔ ኑ እኔም አሳርፋችኋለሁ አለ። እግዚአብሔር ይመስገን። ወደዚህ ወደ ነፍሳችን እረኛና ጌታ ስንመጣ እርሱ ሊያሳርፈን ሰላም ሊሰጠን እኛም ደግሞ የከበደንን የኃጢአት ሸክም የኑሮ ሸክም በእግሩ ስር ልንጥል እዚያ ቦታ እንገናኛለን። እኔ ጨርሻለሁ። ወደ ነፍሳችሁ ጌታና እረኛ ወደ ኢየሱስ ሂዱና እግሩ ስር ጥቂት ቆዩ። 1 ደቂቃ ስክሮል ማድረጋችሁን አቁሙና ሸክማችሁን ለእርሱ ስጡት። እንዴት እንደሚያሳርፋችሁ ታያላችሁ። መልካም ቀን ይሁንላችሁ።